አንዲትን ሴት ከማመንህ በፊት መጠየቅ ያሉብህ 5 ከባድ ጥያቄዎች። እምነት ስጦታ አይደለም፣ የተሰላ ኢንቨስትመንት እንጂ። በዛሬው ዘመን በሞላው ማታለል፣ ከልክ ያለፈ የጋብቻ ምርጫና የባለቤትነት ስሜት ውስጥ ወንዶች ሴቶችን ልክ እንደ ከፍተኛ የንግድ ስምምነት በጥንቃቄ መርምረው ማረጋገጥ አለባቸው። ይህን ካላደረግ በፍቅር ግንኙነት ጦርነት ቀጠና ውስጥ ሌላ ተጠቂ ትሆናለህ። ጊዜህን፣ ጉልበትህንና ሀብትህን ለሷ ከማዋልህ በፊት አስቀምጣትና እነዚህን 5 ቀይ ኪኒን የሃይድሮጅን ቦምብ ጥያቄዎች ልቀቅባት። መልሶቿ ወይም ያጋልጧታል ወይም ደግሞ ትክክለኛ ትሁን አትሁን የሚለውን በደንብ ታውቅበታለህ። ለምትጠይቃት ጥያቄዎች የምትሰጥ መልስ ወይ ጥሩ ትክክለኛነቷን፣ እውነተኝነቷን፣ አለበለዚያ ደግሞ ውሸቷን ያጋልጣል። ዛሬ እኔ ምን ጥያቄዎች ናቸው እነዚህ 5 ጥያቄዎች መጠየቅ ያለብኝ ለምትለው እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ለምን ድንግል አይደለሽም በላት። እውነቱን እንነጋገር። ካንተ በፊት ለሌላ ሰው ራሷን ከሰጠች ይህ ማለት ሌላ ወንድ አእምሯ፣ ሰውነቷና ነፍሷን አስቀድሞ ድል አድርጎታል ማለት ነው። እሱ ማን ነው? ለምን እጇን ለሱ ሰጠች? ዋጋዋስ ምን ነበረ? ሴቶች እንዲሁ በዘፈቀደ ድንግልናቸውን አይሰጡም ወይም ድንግልናቸውን አያጡም ለማንም። ምናልባት ተደፍራ ካልሆነ ተገዳ የሆነ ምናምን በሆነ ምክንያት ካልሆነ ዝም ብለው ለማንም በዘፈቀደ የሚሰጡ ሰዎች አይደሉም። ሴት ልጅ በጣም ብልጥ ናት። ምርጫቸው ምንድን ነበረ? ያውን ወንድ መርጠውት ነበረ ወይም ደግሞ በፍቅር ምክንያት ነበር ያደረገችው ወይስ ለትኩረት ወይስ ለማረጋገጫ ወይስ ደግሞ ለገንዘብ ነክ ነገሮች? ምክንያቶቿን ጠይቃት። በኋላ ተጸጽታ ይሆናል ወይስ ያለፈ ህይወቷ እንደ የክብር ምልክት ትቆጥረዋለች? ላልጋው ጨዋታ ስነ ምግባር የሌላት ሴት ብሬክ እንደሌላት መኪና ናት። ለመጋጨት ተጋላጭ ናት። አንተም በፍርስራሹ ውስጥ ትሆናለህ። አፈሪ ይበልሃል። ተጠንቀቅ። ለምንድን ነው ያጣሽው ድንግልናሽን? ወይም ድንግልናሽ ለምንድን ነው የሌለ በላት። ምክንያቱም ካንተ በፊት ባላት ነገሮች፣ ካንተ በፊት በነበራት ግንኙነት በምን መንገድ እንደሄደ ወደው አፍቅረው ይህን ነገር በደንብ ታገኝበታለህ። ለምን መሰለ? ለምሳሌ እየዋሸች ሊሆን ይችላል። ወይ አስገድዶኝ ነው ወይ እንዲሁኝ ነው። በዚህ መሀል ወይ እውነተኝነቷን የዚችን ትክክለኛነቷን በቃ ትክክለኛ ሴትነቷን የምታረጋግጥበት፣ አለበለዚያ ደግሞ ውሸትነቷን በደንብ የምታይበት ነው። ዝም ብለህ ማመን የለብህም። በቃ ጀስት ፍቅረኛ ነበረኝ እንደዚህ ሆነ ሄደ ምናምን የምትል ከሆነ ይህን በደንብ መመርመር ይኖርብሃል። ምክንያቱም ዝም ብለህ ማመን ብዙ ጊዜ ይጎዳሃል። ሴት ልጅ ማመን ቀብሮ ነው። ሰውም ማመን ቀብሮ ነው የሚባል ግን ሞር ደግሞ ሴት ልጅ ትንሽ ትከብዳለች። ወንዶች ብዙ ነገራቸው ግልጽ ነው፣ ብዙ ነገራቸው ይፋዊ ነው። ግን ሴት በጣም እንትናት ብልህ ናት፣ በጣም ብልህ ናት። ብዙ ነገሯን ልትዋሽ ስለምትችል ይሄን ጥያቄ ጠይቃት። ለምን ድንግልናዋን እንዳጣሽ፣ ለምን ድንግልና እንደሌላት በደንብ አድርገህ ጠይቃት። እንግዲህ ወይ ውሸቷን ታቅበታለህ ወይ ትክክለኛነቷን እውነቷን ታቅበት ትችላለህ። ሁለተኛው ደግሞ የቀድሞ ፍቅረኛሽ ለምን ጥሎሽ ሄደ በላት። የዘመኗ ሴት በጭራሽ ጥፋተኛ ነኝ አትልህም። ዝም ብለህ ጠይቃት። እያንዳንዱን መለያየት የእሱ ጥፋት ነው ትልሃለች። ወይም ደግሞ ምንም እሷ እንዳላጠፋች፣ እያንዳንዱ መለያየት መርዛማ ነበረ፣ እያንዳንዱ ችግር ናርሲስት ነበረ። ይህ ግን ቀይ ኪኒን እውነት ነው። በእርግጠኝነት ለምን ሄደ? ለምንስ ተዋት? አጭበረበረችው? አላከበረችውም? እስኪ የተሻለ ነገር አግኝቶ ሄደ የሚለውን ነገር በጣም ልታጠናው ይገባል። ወንድ ልጅ አያስፈልገኝም የሚለው ጨዋታ ተጫውታለች፣ ወይም ደግሞ እሷ ናት የከዳችው፣ አጭበርበረው ሊሆን ይችላል ምናምን። በእርግጠኝነት እንደዚህ እኮ ነው እንደዚህ አድርጎኝ እንደዚህ ብሎ ቺት አድርጎብኝ፣ ምናልባት እሷ ቺት አድርጋ እሱ ነው ቺት ያደረገብኝ ብላ ገልብጣ ልትነግር ትችላለች። እና አንዳንድ ጊዜ ጥፋቷን አምና እንደዚህ ሆኖ ነው እንደዚህ ተፈጥሮ ነው ብላ የምትነግር ሴት ምናልባት ከአንተ ጋር በሚኖራት ግንኙነት ወይም ደግሞ ከአንተ ጋር በሚኖራት የፍቅር ጨዋታ ከአንተ ጋር ፍቅረኛሞች ስትሆኑ መልካም ሴት ትሆንልሃለች። ግን ሁልጊዜ እሱን ቺት አድርጎብኝ ነው ካለች መጠርጠር ይኖርብሃል። ምናልባት እሷ ቺት አድርጋበት እንደሆነስ የለመደ ልምድ ደግሞ አይተውም። አንተ ጋር መታም ቺት ልታደርግብህ ስለምትችል የቀድሞ ፍቅረኛዋ ጋር በምን እንደተለያየች፣ እንዴት እንደተለያየች ይህን በደንብ ማወቅ ይኖርብሃል። እሷ አጥፍታ ይሆን እሷ አጥፍቶ፣ በእርግጥ ከእሷ ብቻ ስለምትሰማው የእሱን ጥፋት ብቻ ልትነግር ትችላለች። ግን ትክክለኛ ሴት ከሆነች እሷም ጥፋት ካለባት እያንዳንዱን ነገር በደንብ ዘርዝራ ልትነግር ትችላለች። በቤተሰብ ጉዳይ ከሆነም በቤተሰብ ይህን በደንብ ማወቅ ያለብህና ያችን ሴት ከመቅረብ ከማመን እሷን
ፍቅረኛ ከማድረግ በፊት በደንብ ልታውቀው የሚገባው ሁለተኛው ነገር ነው። የቀድሞ ፍቅረኛዋ ለምን ጥሏት እንደሄደ፣ ለምን እንደተዋት፣ ለምን እንደተለያዩ በደንብ ማወቅ ይኖርብሃል። ሶስተኛው ለምን ሁልጊዜ ገንዘብ ትጠይቅኛለሽ በላት። የሴት ልጅ ወይም ደግሞ ሴት ልጅ በሁለት መንገድ ትንቀሳቀሳለች። ወይ ወደ አንተ ወይ ደግሞ ወደ ቦርሳህ። ያለማቋረጥ እርዳታ፣ ስጦታ ወይም ድጋፍ የምትጠይቅህ ከሆነ ለምን እንደምትጠይቅህ ለምን ገንዘብ እንደፈለገች ካንተ ምናምን ግራ ሊገባ ይችላል። ሁልጊዜ አንተ አንዳንዴ ባለማወቅ ገንዘብ ልትጠይቃት ትችላለህ። ግን እሷን ከማመንህ እሷን በደንብ ወደ ውስጥ ከማስገባት በፊት ገንዘብ የምትልህ ገንዘብ የምትጠይቅ ከሆነ ለምን እየጠየቀችህ እንደሆነ ብትጠይቃት መልካም ማወቅ አለብህ። መርዳት ብታቆም አሁንም እንትን ትልሃለች። ለምንድን ነው ማሰጠኝ ምናምን አይነት ጥያቄ ልታነሳ ትችላለች። ግን አንተ ሁልጊዜ ገንዘብ 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 ባለች ቁጥር የምትሰጥ ከሆነ እንደምን ታይሃለች መሰለ? ጀስት እንደ ባንኳ ነው የምታይህ እንጂ እንደ ፍቅረኛዋ ላታይህ ስለምትችል ይህን ጥያቄ ማንሳት ይኖርብሃል። ለምንድን ነው ገንዘብ ሁልጊዜ የምትጠይቅኝ የሚለው ጥያቄ በጣም ወሳኝ ነገር ነው። ስግብግብ ትለኛለች፣ ብጠይቃት ይደብራታል፣ ብደብራት እንደዚህ ይደብራታል፣ እንደዚህ ይሰማታል፣ ብጠይቃት እኮ ምናምን የሚባል አማርኛ አይሰራም። ከኋላው ጉዳትህ የባሰ ገንዘብክን፣ ጊዜህን፣ ሁሉ ነገርክን አውጥተህ ጥላ ከምትሄድ አሁኑ ብጠይቃት ላንተ የተሻለ ነው። ለምን ገንዘብ እንደምትወስድ ካንተ እሷ ለምን መስራት አቃታት? ለምንድን ነው ማትሰሪ በላት እስኪ። ሀብትህን የምታሟጥጥ ከሆነ እንኳን ደስ አለህ። አንተ እሷን መጠባበቂያ ነህ። የሆነ ሰው እየጠበቀችብህ ነው። ገንዘብህን እየጨረስክ ነው። ነገ ለሚሆነው ነገር ነገ ለህይወት ሌላ ሴት በህይወት ልትገባ ትችላለች። ይቺ ሴት ያንተ የመጨረሻም አይደለችም። ከዚህ በኋላ ሌላ ሴቶች ሊመጡ ይችላሉ። ለነዛ ሴቶች ምን ልታስቀምጥ ነው? ታገባለህ እኮ ትወልዳለህ፣ ልጆች ይኖርሃል። ስለዚህ ዝም ብለህ ገንዘብክን ከመጨረስ በፊት ይችን ሴት ዝም ብለህ ገንዘብ ስላለችህ አምነህ ከመስጠት በፊት ለምን ገንዘብ ሁልጊዜ እንደምትጠይቅህ መጠየቅና ማወቅ ይኖርብሃል። መብትህ ነው ደግሞ፣ ምክንያቱም በገንዘብህ ዝም ብለህ መስጠት አይኖርብህም ገንዘብህን። አራተኛው ለምንድን ነው ቆንጆ ነሽ ግን ለምን ላጤ ሆንሽ በላት። ይሄ በጣም ከባዱና የሆነችን የአጭበርባሪ ሴት መለያ ወይም ደግሞ የሆነችን አጭበርባሪ ሴት የምትለይበት ዘዴ ነው። ለምን መሰለ? ማራኪ ሴቶች በጭራሽ በድንገት ነጠላ አይሆኑም ወይም ብቸኛ አይሆኑም። አማራጮች አሏት። ታዲያ ለምን አንድ ወንድ አላስቀራትም? ግንኙነቷ ለምን ተበላሸ? ታማኝ ናት ወይም ደግሞ ምን ሁና ነው ብቻዋን የሆነችው? ይሄን በደንብ ማወቅ አለብህ። አንተ ዝም ብለህ ቆንጆ ውብ ስለሆነች አንተ ጋር ስትመጣ ዝም ብለህ መቀበል የለብህም። ብዙ ጊዜ አይተህ ከሆነ ቆንጆ ሴቶች ብቻቸውን ሁነው አይተናናቅ። ለምን? ያም ይጠይቃቸዋል። አንድ የሚባል አባባል አለ፣ እናቶች የሚሉት አባባል፣ ሴት ልጅ ብቻዋን ካደረች አውራ ዶሮ ይዞራታል የሚባል ተረት አለ። እንደዛ ነው። በተለይ አስበው፣ ቆንጆ ሁና ውብ ሁና ምናምን ነገር ብቻዋን ስትሆን ግራ ያጋባል። ለምን ቆንጅና ይሄን ያክሉ በችዘሽ ለምን ብቻሽን ሆንሽ በላት። ለምንድን ነው ብቻዋን የሆነችው? ለምን ፍቅረኛ አልኖራትም? ለምን ፍቅረኛ አልያዘችም? ኦኬ ፍቅረኛ እስከያዘች ደግሞ ለምን ተዋት? ይሄን በደንብ ማረጋገጥ ይኖርብሃል። ይሄን ምልህ በምክንያት ነው። በኋላ ህይወትህ አደጋ ላይ እንዳይወድቅ አገኘው ብለህ ዘለገብተህ በኋላ እንዳትጸጸትበት ነው። አምስተኛው ከኔ በፊት እንዴት ያልጋ ጨዋታ መፈጸም እንደምትችይ ያስተማረሽ ማነው በላት። ተዘጋጅ፣ ምክንያቱም ይሄ መጨረሻው የሃይድሮጅን ቦምብ ነው። አንዲት ሴት በድንገት ባልጋ ላይ ነገሮችን እንዴት ማድረግ እንደምትችል አታውቀውም። የሆነ ቦታ ግን ተምረዋለች። ባልጋ ላይ ነገሮችን እንዴት መፈጸም እንዳለባት እያንዳንዱን ነገር በጥንቃቄ የሆነ ያስተማራት ሰው አለ። የሆነ ቦታ ተምረዋለች። ስለዚህ ይሄንን የት ነው የተማረችው? አንተ ማወቅ አለብህ። እቺ ሴት የሆነ ቦታ ማሳጅ ቤት የምትሰራ ሴት ከሆነች፣ ማሳጅ ቤት ስል ማሳጅ የሚያደርጉት ሳይሆን ሌላ ስራ የሚሰሩትም ማለት ነው። እዛ ከነበረችስ? አንዳንድ ጊዜ እኮ አንዳንድ ወንዶች እንዴ በጣም ነው ጎበዝ ናት፣ በቃ ያልጋ ጨዋታውን ከብስማ በቃ ትለያለች፣ በቃ ኃይለኛ ናት ምናምን ይላሉ። ይቺ ሴት ከምን አመጣችው? ማንም ከእናት ሆድ ምንም ነገር አልተማረም። የሆነ በልምድ ነው ሁሉንም የምናመጣው። የሆነ ሰው ከሆነ ሰው ጋር ግንኙነት በነበረው ቁጥር ከፍ ያለ የሆነ ስቴፕ ባይ ስቴፕ ነው ሁሉ ነገር። ስለዚህ ይሄን ነገር በደንብ ልታውቅ ይገባል። ማን ጋር እንደነበረች፣ ምን ስትሰራ እንደነበረ፣ ምን እንዳደረገች፣ ይሄን ነገር እንዴት ቻለች፣ ያልጋ ጨዋታውን እንዴት ለመደች፣ ምን አይነት ስሜት አለው የሚለውን እንዴት አወቀች። ይሄን በደንብ ትኩረት አድርግበት። የመጨረሻ ማስጠንቀቂያ ግን ልንገርህ።
በጭራሽ በጭፍን ሴቶችን አትመኑ። ሴቶች በፈገግታ ይዋሻሉ፣ በእንባ ያታልላሉ፣ በቃላት ያስተናግዱሃል። ነገር ግን እነዚህ 5 ጥያቄዎች ጭንብሉን ይቀዳሉ እና ብታምንም ባታምንም ወይም ደግሞ ብታመነታም ባታመነታም ጥያቄውን መልሳ ወደ አንተ ልትቀይረው ትችላለች። የሆነ የደበቀችው ነገር ስላላት አንተ እንዴት ለመድክ እንደዚህ ብለህ ስጠይቃት አንተ እንዴት እንደዚህ ሆነ፣ ያንተ ህይወት እንደዚህ ሆነ ልትል ትችላለች። ድንግልናሽ እንዴት አጣሽ ስትላት ለምሳሌ አንተ እንዴት አጣ ልትል ትችላለች። ይሄ የማስቀየሻ ዘዴ ነው። ስለዚህ ዝም ብለህ በከንቱ በጭፍን ሴት ልጅ ማመን በፍጹም የለብህም። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ